መልካም የሰሩትን ማመስገን፣ ስራዎቻቸው ከፍ ብለው እንዲታዩና እንዲተዋወቁ በማድረግ ከትንሹ ጉድለት ይልቅ ትልቁን ስኬት አጉልቶ በማሳየት የሰሩና የለፉ እጆች ይመሰገኑ ዘንድ መደላድል መፍጠር ይገባናል። አባት እናት የሌላቸው ወላጅ አልባ የሆኑ ልጆችን የሚያሳድጉ እነሱም ተሸልሞበታል። አፍሪካ ውስጥ የሚደረግ ነገር ሁሉ ጨለማ፣ መጥፎ፣ ምንም የሚረባ ነገር እንደሌለ ተደርጎ ነው ኢንተርናሽናል ኮሚኒቲ ፐርሲቭ እያደረገ ለዘመናት የኖረው። እዚሁም ከሶሻል ሚዲያው የተገኛችሁ የሙያው ባለቤቶች፣ የባልደረቦቻችን የምንተዋወቅ ባልንጀሮቻችን፣ በአይንም በዝናም የምንተዋወቅ በሙሉ እንኳን በደህና መጣችሁልን እንላለን። ጋዜጣዊ መግለጫው ክብር ለሚገባው ክብር እንስጥ ብሎ ነው የሚጀምረው። ተገቢ ነው። በሀገራችን በኪነ ጥበብና በመገናኛ ብዙሃን ዘርፍ ብዙ ጊዜ የተንጠባጠበም ቢሆን ሽልማቶች ይሰጣሉ እናያለን። ነገር ግን ከዚህ ባሻገር ላሉ ካታጎሪዎች በሙያም በተለይ በድርጅትና በተቋማት ዘርፍ ግን ትልቅ ክፍተት አለ እና ይሄንን ክፍተት ነው እንግዲህ ከለርፉል ኢቨንት ኦርጋናይዘር ስታር ዋይድ አዋርድ በሚል እውቅና እየሰጠ ያለው። መመሰጋገን ባህላችን እናድርግ በሚል መሪ ቃል ሶስተኛው ዙር የአፍሪካ ስታር ዋይድ አዋርድ የሽልማት መርሃ ግብር በከለርፉል ኢቨንት ኦርጋናይዘር አዘጋጅነት በመጪው መስከረም ወር ነው የሚደረገው። የተባበሩት መንግስታት ድርጅትን ጨምሮ ልዩ ልዩ ከአፍሪካና ዓለም አቀፍ እንግዶች እና ባለስልጣናት ተጽዕኖ ፈጣሪ ግለሰቦችም በሚገኙበት ይካሄዳል። የአፍሪካ ስታር ዋይድ አዋርድ የቀድሞው የኢፌዴሪ ፕሬዝዳንት ዶክተር ሙላቱ ተሾመ የበላይ ጠባቂ መሆናቸውን ይገልጻል። ለሀገርና ለወገን መልካም ስራ በመስራት አንቱታን ያተረፉ የሀገር ባለውለታዎችን ለመዘከር የሚሰራና ከመንግስትም ሙሉ እውቅና ተሰጥቶት የሚሰራ የሽልማት ድርጅት ነው። ከአፍሪካ ስታር ዋይድ አዋርድ የሽልማት መርሃ ግብር በስተጀርባ ደግሞ አንቱ የተባሉ ምሁራን፣ ልዩ ልዩ ግለሰቦች በየሙያቸው ድርጅቶችም ያሉ ሲሆን ዋና ተግባራቸው ለእጩዎች የመወዳደሪያ መስፈርትን ሙያዊ በሆነ መንገድ በማዘጋጀት እጩዎችን በተቀመጠው መስፈርት ላይ ተንተርሶ መዳኘትን እና መለየት ነው። በተለያዩ ኮሚቴዎች ዳኝነት ከሚያገለግሉ የአገር ልጆች ባሻገር ልዩ ልዩ የአፍሪካ ሀገራት ዜጎችም በስሩ አቅፏል። በሀገር ውስጥ ከተለያዩ የአፍሪካ ሀገራት ዜጎች ጋር ተሸላሚዎችን ለመለየትና ለመሸለም በቅንጅት መስራቱ የተሸላሚዎች ውጤት ተአማኒ እንዲሆን እንደዚሁም አድሎ ያላድሎ እንዲወጣ የጎላ ሚና ያበረክታል። የአፍሪካ ስታር ዋይድ አዋርድ ለሕዝብና ለአገር በጎ ነገር ያበረከቱ ግለሰቦች እና ስኬታማ የኢኮኖሚ ጀግኖች የሚባሉትን በትጋት በቅንነትና በአገር ፍቅር ለመስራት ተምሳሌት የሆኑ የአመራር አባላትን በተለያየ ዘርፍ በሙያቸው አንቱ ለተባሉ ግለሰቦችና ድርጅቶች እውቅናና ሽልማት የሚያበረክት ነው። የሽልማቱ ዋነኛ ዓላማ በሚለው ምዕራፍ የተጠቀሰውን ስናይ የአፍሪካ ስታር ዋይድ አዋርድ ሽልማት ዋነኛው ዓላማ በዘርፉ የለፉና የደከሙ ግለሰቦችና ተቋማትን ለይቶ በማውጣት የአገር ባለውለታ ስለመሆናቸው በትውልዱ ዘንድ ሊመሰገኑ ሊዘከሩ እንደሚገባና ትውልዱም ከመልካም ስራቸውና ከዘወትር ትጋታቸው ልምድ እየቀሰመ እንዲያዳብረው እንዲሄድ እድሉን ለማመቻቸት ነው። ከዚህ ባሻገር የዚህ ዘመን ትውልድ መልካም ስራቸውን በማየት እንደ ጥሩ አርአያ በመውሰድ በተለያየ ዘርፍ ተሰማርቶ አገርን የሚያሻግር አኩሪ ተግባር እንዲፈጽም ለማድረግ ነው። ከለርፉል ኢቨንት ኦርጋናይዘር ሰው በህይወት እያለ ለአገር የዋለው ውለታ ለትውልዱ የጣለው መሰረት ብዙም ጎልቶ ሲወደስ እኛ ሀገር አይታይም። ድርጅቱ ግን ይህንን ክፍተት በማየት ሰዎች በሰሩት ስራ ለአገር በዋሉት ውለታ ልክ በህይወት እያሉ ቢመሰገኑ፣ ተቋማትም በሰሩት ልክ በህዝብ ድምፅ ተመዝነው ቢሸለሙ ለተሸላሚዎቹ ሞራል፣ ለሌሎች ለቀሪዎቹ ደግሞ ተስፋን የሚሰጥና የመመሰጋገን ባህላችን አንድ እርምጃ ወደፊት ያራምዳል በሚል እምነት ይህን ሽልማት ሲያዘጋጅ ቆይቷል። አሁን ለሶስተኛ ጊዜ ነው የሚያደርገው።
መልካም የሰሩትን ማመስገን፣ ስራዎቻቸው ከፍ ብለው እንዲታዩና እንዲተዋወቁ በማድረግ ከትንሹ ጉድለት ይልቅ ትልቁን ስኬት አጉልቶ በማሳየት የሰሩና የለፉ እጆች ይመሰገኑ ዘንድ መደላድል መፍጠር ይገባናል የሚል የጸና እምነት አለን ይላሉ የዚህ ሽልማት አዘጋጆች። ድርጅቱ የአፍሪካ ስታር ዋይድ አዋርድ ላለፉት 2 ዓመታት የሽልማት መርሃ ግብሮች ለህዝብ በጎ ነገር ላበረከቱ ግለሰቦች፣ ድርጅቶችና ተቋማት ምስጋናና እውቅና እንዲሁም ክብር በመስጠት ላይ ይገኛል። በዘንድሮ ዓመትም አድማሱን ከፍ በማድረግ በአፍሪካ ደረጃ ተሸላሚ ግለሰቦች፣ ተቋማትና ድርጅቶችን ለመሸለም ልዩ ልዩ የመስክ ዳኞችን በመምረጥ ሲሰራ ቆይቷል። እስካሁን ለሽልማት የሚበቁ አሸናፊዎች ከዳኞች ባሻገር በህዝብ ድምፅም እንዲሰጥባቸው ድረገጽ ከፍቶ ህዝቡ የራሱን ጥቆማ እንዲሰጥ ሲሰራ ቆይቷል። በዚህ ሂደትም በርካታዎች ድረገጹን በመጠቀም ይሆናል ያሉትን ጥቆማ ሲሰጡ ሰንብተዋል። በተለያዩ የሽልማት ዘርፎች ልዩ ልዩ ተቋማትና ድርጅቶች ከፍተኛ የመንግስት ኃላፊዎችና ግለሰቦች ታጭተው እጩዎችን የመለየት ስራም እየተሰራ ይገኛል። በአሁኑ ጊዜ የሽልማቱን አስፈላጊነት ልጠቁማችሁና ከዛ በኋላ ደግሞ ወንድሜ ጳውሎስ የቀሩትን በእንግሊዝኛ ይነግራቸዋል። ከዛ ካታጎሪዎች 11 ካታጎሪዎች አሉ። እነሱን ደግሞ እናይና ወደ ጥያቄና መልሳችን እንገባለን። የሽልማቱን አስፈላጊነት ስንመለከት የሽልማቱ መከናወን ሀገራችን ኢትዮጵያ በቱሪዝም ሀብት ያላትን አቅም እንድታስተዋውቅ ይረዳል። አንደኛው የተለያየ አቅም ያላቸው አልሚ ባለሀብቶች የኢትዮጵያን የኢንቨስትመንት አቅም አውቀው መዋዕለ ነዋያቸውን አፍስሰው በተለያዩ ዘርፎች ላይ እንዲሰማሩ በር ይከፍታል። በአምራችና አገልግሎት ሰጪ ዘርፍ የተሰማሩ ግለሰቦች ምርትና አገልግሎታቸውን ለተለያዩ ዓለማት እንዲያስተዋውቁ ያግዛል። ተቋማት፣ ድርጅቶችና ግለሰቦች በአገርና በአፍሪካ ደረጃ አንዱ ለአንዱ መልካም ተሞክሮቻቸውን እንዲያጋሩ ታልሞም የተዘጋጀ ነው። ስታር ዋይድ አዋርድ በዘንድሮ የሽልማት መርሃ ግብሩ በሀገር አቀፍ እና በአፍሪካ ደረጃ ስኬታማ የሆኑ ግለሰቦች እና ተቋማት እንደዚሁም ድርጅቶች የምንላቸውን በተለያየ ዘርፎች ለመሸለም ሰፋፊ ተግባራት እያከናወኑ ይገኛሉ። በነገራችን ላይ አንድ ሚዲያ ላይ የምንሳሳተው አባባሎች አሉ። ለምሳሌ ተቀዳሚ የምንለው ቃልና አቶ ከሌ አመራር ነው የምንለው አለ። የአመራር አባል ነው እንጂ አመራር አይደለም። ሰው አመራር ሆኖም አያውቅም። አመራር የቦታው ስም ነው። የአመራር አባል ነው የሚባለው ብዙ ጊዜ በቃ እንደ ክሊሼ ተሳስተው ሰዎች። ሌላው ተቀዳሚ የምንላት ቃል አለች። ተቀዳሚ ማለት ከፊትህ የሚቀድመ ሰው አለ ማለት ነው። ይሄ የመጣው በፊት ጊዜ በደርጉ ጊዜ ላይ ሚኒስትር ደኤታ የሚባለው ቃል የምዕራባውያን ቃል ስለነበረ ሚኒስትሩ አሉ፣ ምክትል ሚኒስትሩ አሉ። በሁለቱ መሃል ስቴት ሚኒስትር ነው የሚባለው አይደል እንግሊዝኛ። እሱ ነው ሚኒስትር ደኤታ፣ የፈረንሳይ ቃል ነው። እሱን ላለመጠቀም ተቀዳሚ ሚኒስትር የሚባሉ ነበሩ። ሚኒስትሩ ስለሚቀድም ሁለተኛው ሰውዬ ማለት ነው። ሰው አመራር ላይ ስንዘግብም የአመራር አባላት እያልን ብናደርግ ያው ትንሽ እንደዚህ ለመናገር ያህል ይሄ እዚህ ውስጥ የተጻፈ አይደል ብሎ በግል የተጨመረ አላስከፍልም ለሱ። ሁለተኛው አጠቃላይ የኢንቨስትመንት ዘርፍ ነው። በአንድ ሴክተር ሳይታጠሩ አጠቃላይ የኢንቨስትመንት ስራ ላይ በመሳተፍ አዳዲስ ቴክኖሎጂዎችን ወደ ሀገር ውስጥ በማስገባት ለሀገር ኢኮኖሚ መነቃቃት ሚናቸውን የተወጡና ለአያሌዎች አርአያ በመሆን የሰሩ የተጉ ስኬታማ ባለሀብቶች በዘንድሮ ዓመት በስታር ዋይድ አዋርድ ሽልማት መርሃ ግብር ላይ በአጠቃላይ የኢንቨስትመንት ዘርፍ ይሸለማሉ ማለት ነው። ሶስተኛው ኮንስትራክሽን ነው፣ ግንባታ ነው። ስኬታማ ጊዜ ያሳለፉ፣ በግንባታ ጥራታቸው የተመሰከረላቸው፣ የተሰጣቸውን ፕሮጀክት በተያያዘለት ጊዜ በማጠናቀቅ ለአገልግሎት ክፍት ያደረጉ፣ ለሀገራችን የግንባታ ዘርፍ መዘመን የአንበሳውን ድርሻ የተወጡ የዘመኑ የኮንስትራክሽን ሙያ ከፍታ ማሳያ የሆኑ ባለሙያዎች እና ድርጅቶች በኮንስትራክሽኑ ዘርፍ ሽልማት ይበረከትላቸዋል፣ እውቅና ይሰጣቸዋል። አራተኛው የሪል ስቴት ዘርፍ ነው፣ ለብቻው ነው ያለው። እሱ በታማኝነትና በቅንነት በማገልገል ስኬታማ ጊዜ ያሳለፉ፣ የተሰጣቸውን አደራ ያልዘነጉ፣ በግንባታ ጥራታቸው የተመሰከረላቸው፣ ለዘርፉ መዘመን የአንበሳውን ድርሻ የተወጡ የዘርፉ ተዋንያን በሪል ስቴቱ ዘርፍ ሽልማት ወይም እውቅና ይሰጣቸዋል። አምስተኛው የአገልግሎት ሰጪ ተቋማት ዘርፍ ነው። ከተንዛዛና ምልልስን ከሚያበዛ አሰራር ተላቀው የተገልጋዮቻቸውን እንግልት ለማስቀረት ራሳቸውን ከዘመኑ ጋር አዘምነው ለሙስና በር የሚከፍቱ አሰራሮችን
በቴክኖሎጂ ታግዘው ወጪ ቆጣቢ በሆነና ባጠረ መንገድ ለተገልጋዮቻቸው አገልግሎት እየሰጡ ያሉ ተቋማት በአገልግሎቱ ዘርፍ ይሸለማሉ። ስድስተኛው የአቪዬሽን ዘርፍ ነው። የአፍሪካ ኢንዱስትሪ ይነቃቃ ዘንድ በግንባር ቀደምትነት በመሳተፍ የበኩላቸውን ሚና የተጫወቱ የአፍሪካ የአየር ትራንስፖርት ዘርፍ መዘመን ላይ የሰሩ የአቪዬሽን ዘርፍ ይለወጥና ተመራጭ ይሆን ዘንድ ትልቅ ድርሻ ያበረከቱ ግለሰቦች፣ ተቋማትና ድርጅቶች በአቪዬሽኑ ዘርፍ የሚሸለሙ ይሆናል። ይህም በአቪዬሽን ዘርፍ ከተለያዩ የአፍሪካ ሀገራት በትብብር እየሰራን እንደሆነ ያመለክታል ይላል ሸላሚዎቹ። የቴሌቪዥን ዘርፍ ነው ሰባተኛው። በተለያዩ የአፍሪካ ሀገራት የሚገኙ የቴሌቪዥን ጣቢያዎች የሀገራቸውን መልካም ገጽታ በዓለም አቀፍ ደረጃ በመልካም ጎኑ በማስተዋወቅ የሰሩ፣ የሀገራቸውን የቱሪስት መዳረሻ ስፍራዎች ያስተዋወቁ፣ የሀገራቸውን ኢንቨስትመንት ያስተዋወቁ፣ በባህልና ወግ እንዲሁም በተለያዩ መንገዶች በመስራትና እንደዚህ በዚህ ጉዳይ ላይ የተጉ የለፉ የቴሌቪዥን ጣቢያዎች ስለ መልካም ስራቸው ሽልማትና እውቅና ያገኛሉ። ስምንተኛው ሴት የስራ ፈጣሪ ዘርፍ የተሰኘው ነው። ፈተናዎችን በድል ተሻግረው ከውጭም ከውስጥም የሚታየውን የሴትነት ፈተና ሰብረው ከስኬት ማማ የደረሱ እንዲሁም ለአያሌ ስራ አጥ ወገኖች የስራ እድልን በመፍጠር የሰሩ ስኬታማ ሴት ባለሀብት ስራ ፈጣሪዎች እውቅና፣ ክብር፣ ሽልማት ያገኙበታል። ወጣት ስራ ፈጣሪ ዘርፍም ላይ ያለ ዘጠነኛው ነው። እሱ በዘንድሮ መርሃ ግብር የሚያጓጓው የወጣትነት ዘመናቸውን በስራው ዓለም አሳልፈው ስራን ሳይንቁ ከትንሽ ቦታ ተነስተው ከስኬት ማማ ደርሰው ለሀገርና ለወገን ተምሳሌት የሆኑ ወጣቶች በወጣት ስራ ፈጣሪ ዘርፍ እውቅና፣ ሽልማት ያገኛሉ። አስረኛው የቱሪዝም ዘርፍ ነው። የኢትዮጵያ ቱሪዝም ዘርፍ እንዲነቃቃ በዓለምና በአፍሪካ ደረጃ ተመራጭ የመዳረሻ ስፍራ እንዲሆን አዳዲስ የቱሪዝም መዳረሻዎችን በማሳደግ እና በመጠገን በዘርፉ ላይ ለውጥ ይመጣ ዘንድ አሻራቸውን ያሳረፉ ግለሰቦችና ድርጅቶች በሆቴል እና ቱሪዝም ዘርፍ ይሸለሙበታል። የመጨረሻው የባንክ ዘርፍ ነው። ዜጎች ካሉበት የድህነት አረንቋ ወጥተው ከከፍታ ማማ ይደርሱ ዘንድ የብድርና አገልግሎት በማመቻቸትና በመደገፍ አያሌ ሚሊዮነሮችን በመፍጠር ረገድ ሚናቸውን የተወጡ ባንኮች በባንክ ዘርፍ እንዲሁም በሌሎች ዘርፎች ለሀገር ኢኮኖሚ እድገት፣ ለማህበራዊ ልማትና ለሕዝብ በጎ አስተዋጽኦን ያደረጉ ተቋማት፣ ድርጅቶችና ግለሰቦች በየዘርፉ የሚሰጡ ልዩ እውቅናና ሽልማት ይኖራቸዋል። ከፍ ብሎ እንግዲህ እንዳየነው አንዳንዶቹ ዘርፎች በጣም ከባድ ደረጃ ላይ ያሉበት ሁኔታ ነው ያለው በሀገራችን በአሁኑ ባለን ተጨባጭ ሁኔታዎች እና ያንን ሁሉ አልፈው ሰርተው የሆነ ውጤት ማምጣት እጥፍ ያደርገዋል። የስራቸውን የድካማቸውን ምን ያህል እንደደከሙ ምን ያህል ትጋት እንዳሳዩ እጥፍ ነው የሚያደርገው። ባልተመቻቸው ሁኔታም ለስራ በማይመቻቸው ሁኔታዎች በጣም ብዙ እየተለፋ ብዙ እየተሰራ ነው የሚገኘው። ይሄንንም አይቶ መዝኖ ለዚህ እውቅና ማብቃት ትልቅ ቁም ነገር ነው ብለን እንወስዳለን። በአዳዲስ ፈጠራ እና የቴክኖሎጂ የዘመኑ ተቋማት የዘመኑ የተቋማትና ድርጅቶች እንዲኖሩ ያደርጋል። ሽልማቱ ያለውን ፋይዳ ስንመለከተው ተቋማትና ድርጅቶች ምርታቸውን ለተለያዩ ዓለም አቀፍ ገበያዎች እንዲያስተዋውቁ ይረዳል። ከአምናው የሚለየው ሽልማቱ የዘንድሮ የአፍሪካ ስታር ዋይድ አዋርድ ሽልማት ከአምናው ለየት ያለ ነው። የሚለይበት ዋና ምክንያት ከሀገር አልፎ የአፍሪካ ሀገራትን ግለሰቦችና ድርጅቶችን ያካተተ መሆኑ እንዲሁም በተደራሽነቱ በኩል ሲታይ ከዚህ ቀደም ያልነበሩ ዘርፎችን በማካተት የሽልማት ዘርፉ በቁጥርም በተደራሽነትም ከፍ እንዲል ተደርጓል። በዘንድሮ ሽልማት ላይ ከተወዳዳሪ ግለሰቦች ባሻገር ጥሪ የተደረገላቸው የተለያዩ የአፍሪካና ዓለም አቀፍ ሀገራት ዜጎችና ድርጅቶች ይሳተፉበታል። የተለያዩ ተጽዕኖ ፈጣሪዎች እንዲሁም ከተባበሩት መንግስታት ድርጅት ሳይቀር እና እንደዚሁም የአፍሪካ ህብረት ተወካዮችም ይገኙበታል ተብሎ ይጠበቃል። ስታር ዋይድ አዋርድ ከአምናው በእጅጉ የተለየ እና ተጨማሪ የሽልማት ዘርፎችን በማካተት የአቪዬሽን ዘርፍ አንዱ ማሳያ ተደርጎ መወሰድ ይችላል። ይህም ከጊዜ ወደ ጊዜ አቅማችን ምን ያህል እያደገ ከፍ እያለ ደረጃ በደረጃ ከፍ እያለ እንደሚሄድ እና ተቀባይነቱ በሁሉም ዘንድ በምን ያህል በአጭር ጊዜ እየተመነደገ ከአምናው የተሻለ ስራ እየተሰራ መሆኑን ያመለክታል ይላል መግለጫው። ጳውሎስ እንደገለጸው በተለያዩ የማህበራዊ ሚዲያዎች
ማግኘት ይቻላል። በሁሉም ማህበራዊ ሚዲያዎች ላይ ስታር ዋይድ አዋርድን ታገኙታላችሁ። Voices are essential in telling the stories of those who inspire, serve and make a difference across Africa. Today, we are not simply announcing an award, we are celebrating excellence, inspiring others and building a culture of appreciation. With that spirit, it is my pleasure to present a press release for the Africa Star Wide Award 2026, which expands to a continental platform for recognizing excellence. The third Africa Star Wide Award, organized by Colorful Event Organizer, will be held in September 2026 in the presence of distinguished Ethiopian, African and international guests, including the senior government officials and representatives of major international institutions. The award is honored to have His Excellency Mulatu Teshome, the former President of the Federal Democratic Republic of Ethiopia, as its patron. The established to recognizing individuals, institutions and organizations whose outstanding work has contributed to their country and fellow citizens, the Africa Star Wide Award promotes a culture of appreciation, excellence, integrity, leadership and service. The Africa Star Wide Award has now expanded from national recognition to continental excellence. Following 2 successful editions, this year's award marks a significant milestone as it expands beyond Ethiopia to recognizing outstanding achievements across the continent Africa. African citizens, institutions, organizations and professionals are participating through judging panels, committee and nomination processes. The award has also strengthened its evaluation process by combining the expertise of professional judges with public nominations and voting, allowing citizens to play active role in identifying individuals and organizations they believe deserve recognition. Recognizing excellence across key sectors is our main goal in 2026 award, which covers a broad range of sectors including leadership, general investment, construction, real estate, service provider institutions, aviation, television, women entrepreneurs, and young entrepreneurs as well. Hotel and tourism and banking are also the sectors which we are going to cover. These categories seek to recognize people and organizations that demonstrate innovation, professionalism, integrity, entrepreneurships, patriotism, quality service, and meaningful contribution to the economic and social development. Africa Star Wide Award as a platform for inspiration and development. Beyond honoring successful individuals and organizations, the Africa Star Wide Award seeks to inspire the next generation by bringing deserving role models into the spotlight while they are still actively contributing to their society. The organizers believe that recognizing achievements creates encouragement, strengthens a culture of appreciation, promotes healthy competition, and motivates individuals and institutions to pursue greater excellence. The award also provides a platform for showcasing Ethiopia's tourism, investment, business, innovation, and professional potential to wider African and international audience, while encouraging greater cooperation and exchange of successful experiences across the continent. Broader and more international edition we are pursuing in our next edition in the third Africa Star Wide Award. It represents a major expansion in both scope and international participation. Compared with previous editions, this year's program includes more sectors, African participants, international guests, and new areas of recognition, including aviation category. The September ceremony is expected to bring together senior leaders, investors, professionals, institutions, influential personalities, and distinguished guests from Ethiopia, Africa, and even beyond. Public participation. We also want the public to participate in this award ceremony. The organizers invite the public to continue participating by nominating individuals, institutions and organizations whose achievements, service and contributions deserve recognition. The Africa Star Wide Award is built on a simple but
powerful principle. What is our principle? Those who work for the betterment of society deserve to be recognized, appreciated, and remembered. Though this year's Continental Edition, the Africa Star Wide Award aims to make appreciation not merely an event, but a lasting culture of recognizing excellence and inspiring future generations across Africa. We have also a call for all of you to stay connected with us in this entire process. The public institutions, organizations, and individuals are encouraged to participate in the third African Star Wide Award by submitting nominations, sharing recommendations, and following the last announcements through the award's official communication platforms. Our official communication platforms are, you can use phones, you can use WhatsApp application, you can use our Telegram by using 0976199999. You can also contact us through our Telegram channel, African Star Wide. Our Facebook address is SWA Capital Awards. By TikTok, you can also reach out, African Star Wide Award, and our website is colorfuleventorganizer.com. Your nomination could help bring deserving individuals, institutions, and organizations into the spotlight and ensure that those who have made meaningful contributions to society receive the recognition they deserve. In my last comment, I would like to highlight to you that recognition is not merely about celebrating the past. It is about inspiring the future. We want appreciation to become not one-time event, but a culture, not just an occasion or an event. We also strive that Africa has no shortage of stars. Our mission is to identify them, honor them, and let their light inspire others. Let us give honor to those who deserve it. Let us make appreciation our culture. Africa Star Wide Award. Thank you. የመጀመሪያ ጥያቄ የአሸናፊዎች ምርጫና መስፈርት ምን ይመስላል? ሌላው የዘርፉ ስፋት ቀደም ሲል ሰምተናል። ያልተካተቱ ከዚህ በፊት የነበሩ ግን ያልተካተቱ አለ ወይ? የቀደሙ ዘርፎች ደግሞ የቀደሙ ዙሮች ላይ የሚለየው ለየት ያለ ነገር ምን አለ? የሽልማቱ ፋይዳና ቀጣይነት ደግሞ እናንተ ምን አስባችሁበታል? የጊዜ ሰሌዳና የፋይናንስ ድጋፍስ ከማን ነው? ሌላው እንግዲህ ስሟ በደንብ አላስኩትም በበጎ ስራ ላይ አለችበት እና ያው እኔም ከዚህ ጋር ተያዘ ስራ ብዙ ጊዜ እሰራለሁ ባልደረቦቼ ያውቃሉና እዚህ ዘርፍ ላይ ግን ሳየው አልተካተተም የበጎ ስራ ነው ወይስ በሌላ አነጋገር ተጠቅማችሁበታል? እዚህ ጋር አላቅም እየፈለኩት ነበርና አንቺ ከዚህ ተነስተሽ ያለሽበት ያለውን የበጎ ስራ እየሰራሽበት ያለውበት ሁኔታ አለ በግልሽና እዚህ ዘርፍ ላይ እንዴት አልተካተተም? እዚህ አዋርድ ላይ ነው ወይስ ምን አስባችኋል? አመሰግናለሁ። ላለፉት 2 አመታት ብዙ በሶሻል ሚዲያ ኢንፍሉዌንሰሮች በሶሻል ማህበራዊ ሚዲያ ተጠቅመው በጎ ስራ የሰሩ ብዙ ወጣቶች ተሸልመውበታል። እንዲሁም ከኢንቨስተሮችም ብዙ ትምህርት ቤት የሚሰሩ አባት እናት የሌላቸው ወላጅ አልባ የሆኑ ልጆችን የሚያሳድጉ እነሱም ተሸልመውበታልና አለ ሴክተሩ ዝርዝሩ ስለበዛ ነው የሚታወቅ ስለሆነ የኛ ሴክተሮች የሚታወቁ ስለሆኑ ዌብሳይቶች ላይ ስላሉ የሚታወቅ ስለሆነ ነው ቀንጨባ አድርገን 11 ሊስት ያደረግነው እንጂ አምና ከነበሩት ሁሉም አሉበት። አሁን እንደምታዩት ሀገራችን በብዙ መንገድ በአጉር ደረጃ ስሟ በመልካም እየተነሳ ነው ያለውና በብዙ አቺቭመንቶች እንነሳለን ፈተናዎችም ቢኖሩብን። ስለዚህ እሱን የበለጠ የምናጎራበት መድረክ ሆኖ ሊያገለግል ይችላል። ገጽታችንን በመገንባት ረገድ በጣም ትልቅ አስተዋጽኦ አለው። ደግሞ እኛ ሀገር ያሉ ታለንቶች፣ በጎ ስራዎች፣ ኢንተርፕረነሮች ከሀገራችን ውጪ እንዲታወቁ በአፍሪካ ደረጃ እነሱንም ፕሮሞት የማድረግ እድል ይሰጠናል። ኢትዮጵያ ውስጥ ደግሞ ይሄ አዋርድ መካሄዱ ኢትዮጵያ ወጣቶችን በጣም ኢንካሬጅ የሚያደርጋል፣ ኢንስፓየር ያደርጋል። እነሱም በአህጉር ደረጃ መታየት የሚችሉ መወዳደር የሚችሉ መሆናቸውን ባወቁ ቁጥር የበለጠ እንዲተጉ ሊያደርጋቸው ይችላል። ሌላው ደግሞ የኢትዮጵያን አርት፣ ካልቸር፣ ሚውዚክ ያለንን ማንነት በዚህ አጋጣሚ
የምናስፋፋበት የምናሳውቅበት ሆኖ ማገልገል ይችላል። ሌላው ደግሞ ኢትዮጵያ እንደምታውቁት በተለይ አዲስ አበባ የአፍሪካ መዲና ናት። ኢትዮጵያ በአፍሪካ ውስጥ ደግሞ የጎላ ታሪክ ያላት ናት። ስለዚህ ይህንን ኮኔክሽን የበለጠ ቢውልድ የምናደርግበት ብሪጅ ሆኖም ሊያገለግል ይችላል እና ይሄ ብቻ አይደለም። በዚህ አንጻር ሚዲያዎቻችንም ይሄንን አግዘው የሚሰሩ ከሆነ በዚህ ዘርፍ ኢትዮጵያ በአዋርዱም በራሱም የምትታወቅ ይሆናል። በአህጉር ደረጃ የሚሰጣቸው ጠቀሜታዎች ምንድነው ነው? አንደኛ አፍሪካ መግቢያው ላይ ጋዜጣዊ መግለጫው ላይ እንደተጠቀሰው የኤክሰለንስ ችግር የለባትም፣ ግን ሆን ተብሎ በያዝ አለ። አፍሪካ ውስጥ የሚደረግ ነገር ሁሉ ጨለማ፣ መጥፎ፣ ምንም የሚረባ ነገር እንደሌለ ተደርጎ ነው ኢንተርናሽናል ኮሚኒቲ ፐርሲቭ እያደረገ ለዘመናት የኖረው እና ይሄ አዋርድ ይሄን ለመስበር በጣም የሚያግዝ ነው እና ናራቲቭን የዚህ አፍሪካን ስለ አፍሪካ የሚሰጠውን ግሎባል ናራቲቭ ቻሌንጅ የምናደርግበት ኦፖርቹኒቲ ይሰጠናል። ምክንያቱም የኢትዮጵያን አየር መንገድ ብንወስድ በየትኛው መስፈርት በዓለም አቀፍ ደረጃ ተወዳዳሪ አየር መንገድ ነው። እንደዛ በጣም ብዙ አፍሪካ ውስጥ ያሉ ትልልቅ ኢንተርፕረነሮች አሉ፣ ትልልቅ ኤክሰለንስ አሉ። እነዚህን በደንብ አድርገን አውጥተን ናሬቲቭን ለመቀየር የሚረዳን ነው ማለት ነው። ሌላው የአፍሪካን ፕራይድ አፍሪካዊነት ማንነትን የአፍሪካዊነት ኩራትን የሚጨምር ነገር ነው። እነዚህ በአህጉር ደረጃ ያሉ ታላላቅ ኩባንያዎች የሰሯቸው ስራዎች ወጥተው በሚገለጹ ጊዜ ሁሉም አፍሪካዊ ባለበት ሊኮራባቸው የሚችል ነው የሚሆነው። ሌላው እንደ አገር ብቻ ሳይሆን ኮንቲኔንታል ሮል ሞዴሎችን ማግኘት እንችላለን። በአገር ብቻ ሳይሆን እንደ አህጉር ሮል ሞዴሎችን ለማግኘት ይጠቅመናል። እንደዚሁም ደግሞ የአፍሪካ ሀገሮችንም እርስ በርስ እንድንተዋወቅ እንድንተሳሰር በዚህ ዘርፉ ያሉት ለሽልማት የሚታጩት በሪገረስ በሆነው ፕሮሰስ ውስጥ ሲያልፉ እርስ በርስ ኮኔክትድ የመሆን እርስ በርስ ልምድ የመለዋወጥም እድል የሚፈጥር ነው። በአጠቃላይ አፍሪካ ትልቅ ስቶሪ እንዳላት፣ ትልቅ የሚነገር ታሪክ ስኬት እንዳላት ለዓለም የምንገልጽበት ነው። ስለዚህ ባጭሩ የዚህ አፍሪካ ዋይድ አዋርድ በአጠቃላይ ዋና ግቡ ሽልማት ወይም ሪኮግኒሽን የአንድ ወቅት ኢቨንት ሳይሆን መደናነቅ፣ መመሰጋገን፣ እውቅና መስጠት፣ መሰጣጣት በአፍሪካ ውስጥ ካልቸር እንዲሆን ነው የሚሰራው። ዋና ዓላማው እሱ ነው። እንደምታውቁት እውነት ለመናገር ከኛ ሀገር ጀምረን አፕሪሺየት አንደራረግም። ነጮቹ የሚበልጡን ትንሹን ነገር ነው በጣም አፕሪሺየት የሚያደርጉት፣ እኛ ትልቁንም ነገር አንደርማይን ነው የምናደርገው። ይሄ ካልቸር ከአፍሪካ ሰከርስ መጥፋት አለበት፣ ከኢትዮጵያ መጥፋት አለበት። መልካም የሰሩ ሰዎችን ስለ ድክመታቸው ብቻ በማየት ማደብዘዝ ሳይሆን ያንን መልካም የሰሩትን ስራ ነጥሎ አውጥቶ በደንብ ማድነቅ መልካም ስራ እንዲባዛ እንዲራባ ያደርጋል። ይሄ ተግባር የታየ ነው፣ በስነ ልቦናም በግብርም የታየ ነገር ነው። ስለዚህ የአፍሪካን ስታር ዋይድ አዋርድ ግቡ ቅድም ሳንቲ ስትናገር እንደጠቀሰችው ከዚህ ከአፍሪካ ኮንቲኔንት ሽልማት ያለፈ ነው። ባህል የማስረጽ የመሰጋገንን፣ የመደናነቅን፣ መሸላለምን ባህል በአፍሪካ ውስጥ በኢትዮጵያ ውስጥ የበለጠ ጎልቶ ስር እንዲሰድ የማድረግ አልቲሜት ጎል ያለው ትልቅ ስራ ነው። ዋናው ዓላማ ታላላቆችን ማመስገን ባህል ማድረግ ነው። ማለት እኛ አናመሰግንም፣ ጳውሎስ ብሎታል። ታላላቆችን ማመስገን ማለት እነሱ ሰክሰስፉል ሆነዋል፣ በቅቷቸዋል፣ ሰርተዋል። ግን እነሱን መሸለም ማለት መጪው ትውልድ እንደነሱ ሆኖ ጥሮ ግሮ እነሱን የሚተካ አገር የሚሰራ አዲስ ትውልድ መፍጠር ነው ዋናው። ትንንሾቹ ላይ ነው የምንሰራው። እነዛማ ጨርሰዋል፣ ሰክሰስፉል ናቸው። እነሱን አይተው ግን ሌሎች ኢንስፓየርድ እንዲሆኑ እነሱን መስለው እንደነሱ ታላቅ እንዲሆኑ የምንሸልመው የዛሬዎቹን ተሸላሚዎች ሳይሆን መጪውን ትውልድ ነው። በእነዚህ ሽልማት መጪው ትውልድ እየተማረ ይመጣል። እኛ እኮ አናመሰግንም። ለምሳሌ ሁላችን ፊደል ያስቆጠሩን ተስፋ ገብረስላሴን አመስግነናቸው አናውቅም። እያንዳንዳችን ፊደል የቆጠርነው በሳቸው ፊደል ነው። ግን ተስፋ ገብረስላሴን የሚያውቅ የለም በዚህ ትውልድ። ፊደል ቆጥረናል፣ ያስቆጠሩን ተስፋ ገብረስላሴን ትውልዱ አያውቃቸውም። ለምን? ተስፋ ገብረስላሴን ስላላመሰገንን፣ እውቅና ስላልሰጠን። ለዛሬ ታላላቆች እውቅና ስንሰጥ መጪው ትውልድ እነሱን ሮል ሞዴል አድርጎ ለትልቅ ስኬት ይነሳሳልና ሽልማቱ በዋነኝነት እነዚህን በማመስገን መጪውን ትውልድ ኢንስፓየር የማድረግ ዓላማ አለው።
ጳውሎስ እንዳለውም ከኢትዮጵያ ብቻ ሳይሆን በአፍሪካም የዚህ አይነት ባህል ማዳበር ነው። ስለ መስፈርት ነገር ጠቅላላ ተገምግሞ በከፍተኛ ጥናትና ምርምር ባለሙያዎች መዝነው የሚሰጡት ነው እስካሁን የነበረው። አሁን ደግሞ በአፍሪካ ደረጃ ስለሆነ ከኢትዮጵያም ውጭ ያሉ አፍሪካዊ ዳኞች እንዲመጡ ተደርጓል። በነሱ ኮንቴክስት የሚመዝኑ በኢትዮጵያ ኮንቴክስት ብቻ ሳይሆን በአፍሪካ ኮንቴክስት የሚመዝኑ የሚፈትኑ ዳኞችም በኮሚቴ ውስጥ ተካተዋል። መስፈርቶቹን እኛ እናውቃቸው። ዳኞቹ በዝርዝር ኮሚቴዎቹ የዳኞች ኮሚቴ አለ። ኮሚቴው በዝርዝር ለእያንዳንዱ መስክ መስፈርት አስቀምጧል። ለዛ በፐርሰንት ከፋፍሎ ነው የሚሰጠው። ይሄን የሚያውቁት ዳኞች ናቸው። እኛ ከዳኞቹ ጋር ግንኙነት የለንም። አስንቴ የምትለው ነገር ካለ? እሺ አንተ ሁሉንም ነገር ጨርሳል። ከጨረስክ በኋላ ነው እድል የምትሰጠኝ እና ስለ መስፈርቱ አንድ ሰው እጩ ከሆነ ከነ መስፈርቱ ነው ደብዳቤ የሚላክለት። ባክግራውንዱ ተጣርተው ፐርሰናል ላይፉ ራሱ ማተር ያደርጋል። ለመወዳደር ለመሸለም ብቻ ሳይሆን ማለት ነው። እና ብዙ ታላላቅ ሰዎች ያሉበት ከየሴክተሩ ከሚመለከታቸው ሰዎች ጋር ነው ሴክተሮች የሚሰሩት። እና ዌብሳይት ላይም አለ starwideaward.com የሚል ላይ ዌብሳይት አለ። የሁሉም መስፈርት ዌብሳይት አለ። በዛ መስፈርት ነው ሰውም ሪኮመንድ የሚያደርገው ጥቆማም የሚሰጡት በዛ መስፈርት ነው። ሌሎችን ደግሞ ወጣት ስራ ፈጣሪዎች፣ ሴት ስራ ፈጣሪዎች፣ አመራሮች በትጋት በቅንነት በአገር ፍቅር መስራት ተምሳሌት የሆኑ መሪዎችን ህዝብ ጥቆማ ያደርጋል። ከዛ ኮሚቴዎቹ ያጣሩና ለፓብሊክ ቮቲንግ ይቀርባል።